ሰላም እንደምናላችሁ ለተወዳጆቹ የመድፈኞች ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። ከጥቂት ቀናት ረፍት በኋላ በሻምፒየንስ ሊግ ወሬዎች ተመልሰናል። በተከታታይ ቀናት በተከታታይ የምንለቃቸው ቪዲዮዎች የሻምፒየንስ ሊግ ወሬዎች ይሆናሉ ማለት ነው። ዛሬ አርሰናል ፒኤስጂ ሊያሸንፍበት የሚችልበት መንገድ እናወራለን። በጣም ታክቲካል ዲቴይልስ ጉዳዮችን ነው የምናወራ። ረጅም ሰዓቱን የምንፈጀው ስለ ታክቲካል ጉዳይ ነው። የባለፈውን ጨዋታ መሰረት አድርገን አርሰናል በዚህኛው ጨዋታ በምን አይነት መንገድ ቢጫወት ሊያሸንፍ ይችላል፣ የባለፈው ጨዋታ ስህተቶቹ የትኞቹ የሜዳ ዲፓርትመንቶችን በየትኞቹ ሙቭመንት ላይ ነበር የተበለጠ የሚለውን እንመለከታለን። ወደ 5 የሚደርሱ ምክንያቶችን ከመጀመሪያው የቢልድ አፕ ፌዝ እስከ መጨረሻው አታኪንግ ፌዝ እንዲሁም ደግሞ ትራንዚሽኖችን ጨምረን እየተነጋገርን እንቆያለን። እንዳልኳቸው ዲቴይል የሆኑ ታክቲካዊ ጉዳዮችን እናነሳለን። እያንዳንዱ ሙቭመንት ለማንሳት እንሞክራለን። የፒኤስጂ የአርሰናል ተጫዋቾች የነበራቸው ሙቭመንት ማለት ነው። ከዛ በኋላ አርሰናል እንደ መፍትሄ ሊወስደው የሚችለውና በፒኤስጂ በዛኛው ጨዋታ ያሳየው ጥቂት ድክመት ምንድነው፣ እሱ እንዴት ኤክስፕሎይት ሊደረግ ይችላል ብለው እንመለከታለን። በጨዋታው ላይ የቶማስ ፓርቲ መመለስ ብቻውን አርሰናልን በብዙ ያሻሽሏል ወይስ ወሳኙ ሊሆን የሚችለው ተጫዋች የትኛው ነው ብላችሁ ታምናላችሁ ብዬም ጥያቄ ያነሳሉ። የኔ የጨዋታው በጣም ወሳኝ የሚሆኑ ተጫዋች ማን እንደሚሆንና በአታኪንግ ዳይናሚዝም የአርሰናል ውስጥ ምን አይነት ኢንቮልቭመንት ወይ ደግሞ ምን አይነት ተሳትፎ ሊኖረው እንደሚችል ያስቃኛችሁ ቆያለሁ። ብቻ አብራችሁን ቆዩ ተወዳጆቹ። ከጥቂት ቀናት ረፍት በኋላ ስላገኘኋችሁ በጣም ደስ ብሎኛል። ሰብስክራይብ ማድረጋችሁ፣ ላይክ ማድረጋችሁ አይለይ። እንዲሁም ደግሞ በማነሳችሁ ሀሳቦች ላይ ለውይይት የሚበቁ ሀሳቦችን ኮሜንት መስጫ ባር ላይ አስቀምጡልኝ። እንዲሁም ደግሞ ጥያቄዎች ካሏችሁም አስቀምጡልኝ። ይህን ስለምታደርጉ ከልብ አመሰግናለሁ። ከዚህኛው ቪዲዮ በኋላ ፕሪማች ቪዲዮ ለቅላችኋል በጨዋታው በፒኤስጂ እና በአርሰናል ጨዋታ። እንዲሁም ደግሞ ነገ ማለዳ ላይ ደግሞ የሚካኤል አርቴታን ፕሪማች ፕሬስ ኮንፈረንስ ማስቀኛችሁ ይሆናል ማለት ነው። አብራችሁን ቆዩ። የምትገኙት ተወዳጁ አርሰናል ኢንፎ ላይ ነው። እንግዲህ ዛሬ ከናንተ ጋር በሚኖረን ቆይታ የምናደርገው ታክቲካዊ ጉዳዮችን ብቻ ነው እያነሳውላችሁ ምንቆይ። የባለፈውን ጨዋታ እንደ መነሾ አድርገን እንዲሁም ደግሞ የዚህ ውድድር ዓመት የሁለቱም ቡድኖችን ቅርጽ ተመልክተን አርሰናል ጨዋታውን የሚያሸንፍበትን ምክንያቶች ወይም ደግሞ ሊያሸንፍ ከቻለ በየትኛው መንገድ ላይ ያሸንፍ እንደሚችል የባለፈውን ጨዋታ ላይ የተፈጸሙ ስህተቶች ምንድናቸው የሚለውን እያነሳን እንቆያለን። ፕሪቪው አይደለም እንሰራ ወይም ደግሞ የሚካኤል አርቴታን ፕሪማች ፕሬስ ኮንፈረንስ አይደለም መንቀይ። ለነዚህም ሁለት የተለያዩ ቪዲዮዎች ሰራላችኋለሁ። ፕሪቪው እንሰራለን ስለ ጨዋታው የፒኤስጂንም የአርሰናልንም አቋም ስለ ጨዋታው የተሰጡ አስተያየቶችን ጨምረን እንዲሁም ደግሞ የሚካኤል አርቴታን ፕሬስ ኮንፈረንስ ደግሞ ነገ ማለዳ ይዤላችሁ ምመጣ ይሆናል ማለት ነው። እንዳልኳችሁ አሁን ታክቲካል ጉዳዮችን ብቻ ነው የምናነሳ። ዲፕ ታክቲካል ጉዳዮች ይኖራሉ። በገባኝ ልክ ነገሮችን ያስረዳኋችሁ ቆያለሁ ማለት ነው። ሀሳቦቻችሁ እናንተ ደግሞ ልትሰጡኝ ትችላላችሁ። እዚህ ቦታ ላይ እንደዚህ ነበረ፣ እዚህ ቦታ ላይ በእንደዚህ መንገድ ነው እኔ ተረዶት ያላችሁ ልንነጋገርበት እንችላለን ማለት ነው። እንጀምር እስኪ። እንግዲህ የጨዋታው የመጀመሪያ 20 ደቂቃዎች በኤሚሬትስ የነበሩት 20 ደቂቃዎች ጨዋታው እንደወሰኑት በእርግጠኝነት መናገር እንችላለን። አርሰናል የመጀመሪያ 20 ደቂቃዎችን ሰፈር አድርጎ ቢቆይና ጎል ባይቆጠርበት ብዙ ነገር በጨዋታው ውስጥ ሊፈጠር ይችል ነበረ። ግን ሰፈር ማድረግ አልቻለም፣ ወይም ደግሞ ሰፈር በሚያደርግበት ሰዓት ላይ ጎል ተቆጥሮበታል። እንግዲህ አርሰናል በሚድ ብሎክ 4-4-2 ነበር ሲከላከል የነበረው። ሁለት በላይኛው ክፍል የነበሩት ሁለት ተጫዋቾች ትሮሳርድ እና ማርቲን ኦዲጋርድ ነበሩ። ቡካዮ ሳካ እና ማርቲኔሊ ዊንግ ነው። ሁለት አማካኞች ደግሞ ሜሪኖ እና እንዲሁም ደግሞ ራይስ ሆነው ነበር በ4-4-2 ሚድ ብሎክ ሲከላከሉ የነበረ ማለት። ይሄን 4-4-2 ሚድ ብሎክ ፒኤስጂ እንዴት እንደጣሰው እንመልከት። እንግዲህ በአንድ ተጫዋች ነው ይሄን ነገር ለማድረግ የሞከሩት ማለት በኦስማን ዴምቤሌ በጣም ዲፕ ወደ ውስጥ የሚገባ ድሮፕ አድርጎ የሚጫወት ፎልስ ነምበር 9 ነበረ። በጣም ድሮፕ ስላችሁ በጣም የተጋነነ ድሮፕ ነበር። ለሱ ምሳሌ እንዲሆናችሁ ጎሉ የገባበት ቦታ ላይ ከኑኖ ሜንዴዝ ኳሱን የተቀበለበትን ስፔስ መመልከት ትችላላችሁ፣ እንዴት በጣም ድሮፕ አድርጎ እንደሚመጣ ማለት ነው። እና ሶስት አማካኞች ይጠቀሙ ነበር እሱን ኦስማን ዴምቤሌ በጣም ድሮፕ አድርጎ ሲመጣ 4 ሆነ ማለት ነውና የሚድፊልደር ኦቨርሎድ ተፈጠረ ማለት ነው። እነሱ የኛ ሚድፊልደሮች በኦቨርሎድ በተጫዋች ቁጥር 4-2 በለጡን ማለት ነው። 4 አማካኞች እነሱ አላቸው፣ ኔቪስ፣ ቪቲኒያ እና እንዲሁም ደግሞ ፋቢያን ሩስ ከኦስማን ዴምቤሌ ጋር 4 ይሆናሉ በእንቅስቃሴ። እኛ ደግሞ 2 አማካኞች ብቻ መሀል ላይ ይኖረናል ማለት ነው። እሱን ደግሞ ሜሪኖ እና ራይስ ማለት ነው። በዚህ እንቅስቃሴ ውስጥ የሚድፊልድ ኦቨርሎድ ሲፈጠር አርሰናል አውት ኦፍ ፖዚሽን ኦፑፒ በምንለው ማለት ነው መቀየር ነበረበት
ወይም ደግሞ ከጎሉ በኋላ እንደተፈጠረው አውቶ ፖዚሽን አርሰናል ቅርጹ መቀየር ነበረበት፣ ቀይሯል። ግን ጎሉ በዛ መንገድ ተቆጠረ ማለት ነው። በእነሱ በጣም አስደናቂ ማለት ነው። አስደናቂ ኦቨርሎድ ምክንያት የአርሰናል የአማካኝ ስፍራ ብልጫ ወስደው ጎል እንዲቆጠር አረጉ ማለት ነው። እና ከዛ በኋላ አርሰናል የኦፒፒ ወይም ደግሞ አውት ኦፍ ዘ ፖዚሽን የምንለውን ቅርጽ ለመቀየር ሞከረ። ከ4-4-2 ሚድ ብሎክ ወደ 4-2-3-1 አቋቋም ወይም ደግሞ የጨዋታው ሲጀምር በስክሪናችን ላይ የምንመለከተው የመጀመሪያ አቋቋም የሚባለው አለ አይደለ? በሱ አይነት አጫወት ፕረስ ለማድረግ ሞከረ ማለት ነው። ትንሽ ገፋቸው። ከሚድ ብሎክ ወጣና ጥቂት ወደ 3 ሜትርና 4 ሜትር የአርሰናል ተከላካዮች ወደፊት ገፋና ማርቲኔልና እንዲሁም ቡካዮ ሳካ ከነበሩበት የአማካይ ስፍራ ላይ ወደፊት ጠጋ ብሎ ለመከላከል ሞከሩ። እሱ ለውጥ መፍጠር ችሏል ማለት ነው። የመጀመሪያው 20 ደቂቃ ሌላ የተፈጠረውና ፒኤስጂ እኛን ሰርፕራይዝ ያደረገብን ጉዳይ አለ ወይም ደግሞ ኤንሪኬ ሚኬል አርቴታን በዛ ጨዋታ ብቻ የበለጠበት ማለት ነው። ልክ በኤምሬትስ የመጀመሪያ ዙር የምድብ ጨዋታ ስንገናኝ ሚኬል አርቴታ ሙሉ በሙሉ ዶሚናንት አድርጎት ነበር ኤንሪኬ እና ሰርፕራይዝ አድርጎት ነበር። ለዛ ነው ኤንሪኬ በኤምሬትስ በሰጠው ፖስት ማች ፕሬስ ኮንፈረንስ ላይ ከኳስ ውጭ የዓለማችን ምርጡ ቡድን አንዱ ሳይሆን ምርጡ ቡድን አርሰናል ነው ሲል ቁጥር 1 ያደረገው ማለት ነው። የአርሰናል ከኳስ ውጭ ያለ እንቅስቃሴ እንዴት ሊያሸንፍ እንደቻለ ደግሞ ገልጽላችኋለሁ ማለት ነው። አንደኛው በጣም የነሱ አስደናቂው የፒኤስጂ ሃይ ፕሬሲንግ ነበር። በጣም የሚገርም ሃይ ፕሬሲንግ ነበረ። በ5 ተጫዋቾች ነበር ፕሬስ የሚያደርጉት ማለት በ5 ተጫዋቾች እንዳልኳችሁ ከሶስቱ አማካኞች ሁለቱን ይጠቀማሉ። ከቪቲኒያ ውጭ ያሉት ኔቪስ እና ፋቢያን ሩዝን ለፕሬሲንግ ይጠቀማሉ። ከዛውጭ ከቫራስኪሊያን፣ ኦስማን ዴምቤሌ እና ዴዝሪ ዱዌን 5 አድርገው ይጠቀማሉ ማለት ነው። እና ደግሞ ፕሬሲንጋቸው በጣም የሚደንቀው ማለት ነው አርሰናል ቦል ሪሳይክሊንግ እንኳን እንዳያደርግ አድርገውት ነበረ። ቦል ሪሳይክሊንግ ማለት ምን ማለት ነው? ኳሱን ዝም ብሎ ይዞት እንዲቆይ ምቾት እንዳይሰማው ማድረግ ማለት። ለምሳሌ አርሰናል አንዳንድ ቡድኖች ፕረስ በሚያደርጉበት ጊዜ ሃይ ኢንተንሲቲ ያላቸው ብሎ ሲያስብ ለመውረድ ገብርኤል ማጋልሽ ወይም ደግሞ ዊሊያም ሳሊባ ከራያ ጋር ኳሶችን እርስ በርስ ይቀባበሏቸው ማለት ነው። እርስ በርስ ይቀባበሏቸው ነበር በትግስት እንደዛ ባክ ቱ ባክ ሲቀባበሏቸው የተቃራኒ ሜዳ ክፍል ላይ ስፔሶችን ይፈጠራል ወይም ደግሞ ከአርሰናል ከኳሶች የሚንቀሳቀሱ ተጫዋቾች ስፔስ ያገኛሉ ማለት ነው። እንደዚህ አይነት ቦል ሪሳይክሊንግ እንዳይኖሩ ከሳሊባና ዴቪድ ራያ መሀል ላይ ሳሊባ ኳሱን ሲይዘው ወደ ባክ ፓስ እንዳይጫወት ኦስማን ዴምቤሌ ሲገባ ተመልክተነው ነበር ማለት ነው። ሌላ ጉዳት የተከሰተው በምድር አርሰናል ፓሲ ቢልድ አፕ ነበር ወይም ደግሞ ቀስ ያለ ዝግ ያለ ቢልድ አፕ ነበር ለመፍጠር የሞከረው ማለት ነው። ለምንድነው ፈጣን ቢልድ አፕ ለመስራት ያልሞከረው? የነሱ የመስመር ተጫዋቾች ፍጹም አስደናቂ ስለሆኑና ፈጣኖች ስለሆኑ የፓሲንግ ኤረር ቢፈጠር በስኩዌንስ ጊዜ ወይም ኳሱ ሲያድግ ወደ ሁለተኛው የሜዳ ክፍል በሚያድግበት ጊዜ ላይ ስህተት የሚፈጠር ከሆነ ይቀጡናል። ስለዚህ አርሰናል በቢልድ አፕ ሲወጣ በጣም ረጋ ያለና ስሎ የሆነ ቢልድ አፕ መንገድ ነው የተከተለው። እሱ ደግሞ ለነሱ በጣም ኢነርጂ ለነበራቸው 5 ነው ፕረስ ለሚያደርጉ ተጫዋች ለአርሰናል መውጫ ላይን አሳጡት ማለት ፓሲንግ ላይን አሳጡት ማለት። ለዛ ነው በተከታታይ ሰዓት ሳሊባ ኳሱ የሚያቃብልበት የቲምበርን አቋቋም ፖዚሽን ሲያጣ ነበር። ሁሉ ጊዜ ኳሱን ከተቀበለ በኋላ ቲምበርን ያገኘው ነበር። ቲምበርን ቢያጣ ማርቲን ኦዲጋርድን ያገኝ ነበር በቢልድ አፕ ጊዜ ማለት ነው። ፓርቲ እንኳን ባይኖር ማለት ነውና እንደዛ ያደርግ ነበረ ማለት። ግን በዚህኛው ጨዋታ ላይ ፍጹም የፓሲንግ ላይን አልነበረም ማለት። ለዛ ነው ከብዙ የእግር ኳስ ወዳጆች ጋር በጣም ጥሩ አናላይዘር ናቸው ታክቲካል ከሚባሉ ጋር ከሰሞኑ በጣም ጠለቅ ያለ ውይይት ሳከናውን ነበር። የቶማስ ፓርቲ አለመኖር ብቻ ነው አርሰናል የጎደው ወይስ ሌላ ነገር አለው የሚለው ማለት ነው። የቶማስ ፓርቲ አለመኖር አርሰናል በደንብ ጎርቶታል። ግን ደግሞ ቶማስ ፓርቲ ቢኖር በዚህኛው በመጀመሪያ 25 ደቂቃ አርሰናል በሚጫወትበት መንገድ አርሰናል መቸገሩ አይቀርም ነበር ማለት። አሁን በምላችሁ ነገር ማለት ለአርሰናል ፓሲንግ ላይን አሳጥቶት ነበረ። ዊሊያም ሳሊባ በፍጹም ፓርቲን ቢኖር እንኳን እንዲያገኙ አይፈቅዱለትም ነበረ። ፓርቲ ኳስ ይዞ ተቃራኒ ቡድኖች እስኪቀበሉት ላይን በአይኑ ስካን አድርጎ የመፈለግ እድል በመጀመሪያ 25 ደቂቃዎች ለአርሰናል አይሰጡም ነበር እና ብዙ ስህተት ይፈጠር ነበር ፓርቲ እንኳን ቢኖር ብዬ አስባለሁ። እንዴ ፓርቲ የሚፈጥራቸው ሶሉሽኖች መፍትሄዎች ነበሩ እንደ ግለሰብ። ግን ደግሞ ታክቲካል የመጀመሪያ 25 ደቂቃዎቻቸው የነሱ በጣም አስደናቂ ነበሩ ማለት ነው። አርሰናል የነበረው ብቸኛ መፍትሄ በእንደዚህ አይነት በ5 ተጫዋች ፕረስ ሲደረግና በጣም የዘገየ ቢልድ አፕ በሚያደርግበት ጊዜ ቦል ሪሳይክል እንዲያደርግ ሲያደርጉት ወይም ኳሱ እንደፈለገ እንዲቀባበል የተከላካይ መስመር ተጫዋቾች ሲያደርጉት መፍትሄ የሚያደርገው ሁሉ ጊዜ ምንድነው የዴቪድ ራያን ኳስ ወደ ረጅም መውጣት ማለት ነው። ይህ ደግሞ ሁሉ ጊዜ ሃቨርትስ በነበረበት ኳስ የመጀመሪያውን ኳስ እንዲቀበሉ ያደርገዋል። ሃቨርትስ በሌለበት ጊዜ ደግሞ እሱን ላይክ ቱ ላይክ የቀየረው ሜሪኖ በአንዳንድ ጉዳዮች ላይ ይለያያሉ በተፈጥሮ ግን የመጀመሪያ ኳስ የዴቪድ ራያን በመሸከም
ጉዳይ ግን ተመሳሳዮች ነበሩ ማለት እና በዚህኛው ጨዋታ ላይ አጥቂ ስፍራ ላይ ወጣ ብሎ የሚገኝ አንድም የአርሰናል ግዙፍ ተጫዋች አልነበረ። ሜሪኖ ስላልነበረ የዴቪድ ራያ ኳስ ሲመታ ቀጥታ ፓቾ ላይ ወይም ደግሞ ሜንዴዝ ላይ ይደርስ ነበር በቀጥታ። በአንዳንድ አጋጣሚ ደግሞ ማርኪኒዮስ ላይ ይደርስ ነበረ ማለት ነው። እሱ የተፈጠረው ሌላ ችግር ነው። ትሮሳርድ 9 ቁጥር ሲሆን ኳሶችን የረዥም ኳሶችን የመቀበል አቅም ስለሌለው ማለት። ስለ መፍትሄዎች እንነጋገራለን እና ለምሳሌ ልንገራችሁ። ፓስ ፐር ዲፌንሲቭ አክሽን ይባላል PPDA የሚሉት ማለት ነው። ፕረስ ተደረገ ኳሱ የምታጣበት ማለት ነው። አርሰናል በዚህ ውድድር ዓመት ካስቆጠራቸው ነጥቦች በጣም ዝቅተኛው ነው ያስቆጠረ 14-15 ፓስ ፐር ዲፌንሲቭ አክሽን ነበር ወይም ደግሞ ሳይቀማ የተከላካይ ስፍራ ተጫዋች የሚቀባበሉት ማለት። በዚህኛው ጨዋታ ግን 5-4 ይወርድ ነበር 6-5-6 ነበረ። በዛ ውስጥ ያጡት ነበረ 5 የተቀባበሉት 4 የተቀባበሉት በአማካኝ የተከላካይ ስፍራ ተጫዋች ያጡት ነበር። በጣም ከባርሴሎና በሻምፒዮንስ ሊግ ከተከናወኑ ሁለት ጨዋታዎች ኖክአውት ስቴጅ ከጀመረ በኋላ ከባርሴሎና ከኢንተር ጋር በተደረገ ፕሬሲንግ ቀጥሎ ከፍተኛው ፓሲንግ ፐር ዲፌንሲቭ አክሽን የነበረው ቡድን ፒኤስጂ የነበረ ማለት ነው። ሌላ ደግሞ ልንገራችሁ የሳካ ነው። የአርሰናል ኳስን ይዞ ፋይናል ሰርድ የሚደርስ ከሆነ መፍትሄው ወይም ደግሞ አርሰናል ያገባብናል ብሎ ያሰቡት እነሱ ደግሞ የሚሳካላቸው አንድ ጉዳይ ምንድነው ካላችሁኝ የአርሰናል የፈጠራ መፍትሄ ቡካዮ ሳካ እንደሆነ ተረድተዋል በደንብ ማለት ነው። ለምንድነው እሱን የተረዱት? ሳካ ብቻውን ነው እዛ ቦታ ላይ ያለ። የማርቲን ኦዲጋርድ ብቃት ወርዷል። ቲምበር ኦቨርላፕ ሲያደርግ እንደ ቢን ዋይት አይደለም። ስለዚህ በዳብል ማርኪንግ ለመያዝ ሞከሩ ማለት ነው። ኑኖ ሜንዴስ ይቅርታ አድማጮች፣ ኑኖ ሜንዴስ በፍጹም ወደ ፊት ወደ አማካኝ ስፍራ እንኳን አልደረሰም። እንደ ሴንተር ባክ የተከላከለ። ከዛ ውስጥ ደግሞ ፓቾ፣ በአንዳንድ አጋጣሚ ኔቪስ፣ በአንዳንድ አጋጣሚ ፋቢያን ሩስ እየተጠጉ በዳብል ማርኪንግ ምንም አይነት አጋጣሚ እንዳይኖሩ ማድረግ ቻሉ ማለት ነው። ማንን? ሳካን ማለት ነው። በዚህ አጋጣሚ ሁልጊዜ ሳካ እንደዚህ በዳብል ማርኪንግ ሲያዝ ምንድነው የሚደረገው? ከማርቲኔሊ ጋር የሚገቡት ራይስ እና ማርቲኔሊ በቀኝ በግራ መስመር ሲሮጡ ሳካን ስፔስ ይፈጥሩለት ነበር። ልክ እንደ ሪያል ማድሪድ ጨዋታ ማለት። የሪያል ማድሪድ ሰከንድ ሃፍ አንድ የተፈጠረው ድል እሱ ነው። በዳብል ማርኪንግ ነበር ሳካን ለመያዝ የሞከሩት ሙሉ በሙሉ ሪያል ማድሪድ ውስጥ። የመጀመሪያው አጋማሽ ተሳክቶላቸው ነበር። ሁለተኛው አጋማሽ ግን በጣም ብዙ ኳሶች ወደ ማርቲኔሊ እንዲመጣ ተደረገ። አብሮ ደግሞ አግሬሲቭ ራን በጣም ፕሮግሬሲቭ እና አግሬሲቭ ራን ማድረግ ጀመረ ራይስ። ስለዚህ ሳይታወቁት በደመ ነፍስ የሪያል ማድሪድ የአታኪንግ ፕሌየሮች ማለት የዲፌንሲቭ ፕሌየሮች ወደ ግራ ሽፍት አደረጉ ማለት። በዛ ሰዓት ምን ተፈጠረ? ቡካዮ ሳካ ብቻውን ከማን ጋር መገናኘት ቻለ? ከአላባ ጋር ተገናኘ። ለዛ ነው ቅጣት ምቶች የተሰጡበት አጋጣሚ ላይ ስትመለከቱ ሁለቱም ቅጣት ምቶች አላባ ጥፋት ፈጽሞበት ነው ሳካ ብቻውን ስላገኘው ማለት። በመጀመሪያው አጋማሽ ግን ብቻ ለብቻ ይገናኙም ነበረ። በዳብል ነበረ ማርክ ሲያደርጉት የሞከሩ ማለት ነው። ይሄኛውን አጋጣሚ ለዓለሙ አርሰናል እንዳይሞክር ራይስ 6 ቁጥር ስለሆነ ሜሪኖ ደግሞ ፕሮግሬሲቭ ራን ስለማያደርግ ኳስ ይዞ ስለማይሮጥ ፓሰር ብቻ ስለሆነ ማለት ነው። ኳስ ያቃብላል እንጂ ኳሱን ይዞ ተሸክሞት አይሮጥም። ፕሮግሬሲቭ ራን ማያደርግ ተጫዋች ስለሆነ ማለት በዚህ ተገደበ ማለት ነው አርሰናል ማለት ነው። ሌላ በምን ተበለጠ የምንለው ምንድነው? ኳስ ጎሉን ካስቆጠሩ በኋላ እነሱ ከአርሰናል አንድ የሚፈሩት ነገር አለ። አርሰናል ኳሱን ከተቆጣጠረው ቦል ሪጌኒንግ አይኖራቸው። ኳስ መንጠቅ በጣም ደካሞች ናቸው፣ ያውቁታል። ኤምሬት መጥቶ በጣም የተቸገሩት ነገር በመጀመሪያው ዙር 2-0 በተሸነፉበት ጨዋታ ምንድነው ራሱ ኤነሪኬ እንደተናገሩ ከአርሰናል እግር ላይ ኳስ መንጠቅ የእነሱ አማካኞች አይችሉም። ኔቪስ ነው ትንሽ የሚሻለው እንጂ ፋቢያን ሩዝ እና ፕረስ ቢያደርጉም ኳስ አይቆሙም። ለማስረዳት ያህል ለምሳሌ ማርቲን ኦዲጋርድ የኛ ተጫዋች በጣም አስደናቂ የፕሬሲንግ አቅም አለው፣ ግን ኳስ ነጣቂ አይደለም። ፕረስ ቢያደርግም ኳስ አይነጥቀም። እንደሚታወቀው ማርቲን ኦዲጋርድ ነው። የእነሱም ፋቢያን ሩዝ እና ቪቲና ፕረስ ቢያደርጉም ኳስ አይነጥቁም። ክቫስኪላ ኳስ አይነጥቀም፣ ደዝሪዶ ኳስ አይነጥቀም። ስለዚህ ቦል ሪጌን ማድረግ አይችሉም። ከአርሰናል እግር ላይ ኳስ መንጠቅ አይችሉም። ስለዚህ አርሰናል ኳሱን በፍጹም እንዳይዘው ነው የፈለጉት እና ምንድነው ማድረግ ይችሉ የፈለጉት ኳሱን መያዝ፣ ለማጥቃት ሳይሆን ለመከላከል ኳሱን መያዝ፣ በባክ ፓስ ኮንትሮል ማድረግ፣ የጌሙን ኢንቴንሲቲ በጣም ማቀዝቀዝና አርሰናል እንዳይመለስ ማድረግ፣ ከአርሰናል ኳሱን መንጠቅ፣ ለማጥቃት ሳይሆን ለመከላከል እንደተረዳችሁኝ አምናለሁ ማለት ነውና ኤርሊ ጎል ማስቆጠራቸው ይሄን እንዲያደርጉ ደግሞ በደንብ ረድቷቸዋል ማለት እንችላለን። መፍትሄው በዚህኛው ጨዋታ አርሰናል እንዴት ያሸንፋል ወደሚለው እንምጣ። በጣም አሪፍ ቶማስ ፓርቲ በዚህኛው ጨዋታ ላይ እንደሚሰለፍ እናውቃለን አይደለም። አንድ እነሱ ምንድናቸው በሜንታሊ እኛ አስወርደውናል። እኛ ደግሞ እነሱ ጋር ሜንታሊ እንዲወርዱ አላረግን በየትኛውም አጋጣሚ ማለት ነው። ለምሳሌ ሰከንድ ሃፍ እንደገባ ያስቆጠርነው ጎል ጸድቆ ቢሆን ኑሮ እነሱ ለዛ ምላሽ እንዴት ይሰጣሉ የሚለው እንመለከት ነበር። ግን ያ የለንም አሁን ምስል ማለት ነው። እነሱ በጀመሩበት የጨዋታ ፕላን ኤ ጨዋታው እንዲጨርሱ ምቹ ሁኔታ ተፈጥሮላቸዋል ጎል ማስቆጠራቸው ማለት። ግን መፍትሄ ያለን እኛ ምንድነው
በጨዋታው ላይ የተመለከትናቸው ሁለት የነሱ ደካማ ጉዳዮች አሉ። የምርጥ የአርሰናል ሙከራዎች የትኞቹ ናቸው ብዬ ብጠይቃችሁ ለእናንተ ማርቲኔሊ አንድ ላንድ ተገናኝቶ ከዳናሩማ ጋር ያመከነውና ሊያንድሮ ትሮሳርድ ከዳናሩማ ጋር ተገናኝቶ ቀኝ ስፔስ ሰፊ እያለ ወደ ግራው ወስዶ የመተው ኳስ የኛ ግሩም አጋጣሚ ነበር ትሉኛላችሁ። ሁለቱም የተፈጠሩት በፕሮግሬሲንግ ራን ነው። ሁለቱም ከዲፕ በተነሱ እና ደግሞ ከዲፕ ራን ካረጉ ሁለት ተጫዋቾች ማይልስ ሉዊስ ስኬሊ ለማርቲኔሊ በጣም አስደናቂ ሩጫ አድርጎ ከዲፕ ወደ ከውስጥ ወጥቶ ነው ኳሱን ያቃበሉ። አንድም የፔዥ ሰው አልቀመውም ኳሱን። ሁለተኛ ደግሞ ይሄኛው ተጫዋች ራይስ ይቅርታ አድማጮች ራይስ ከዲፕ ሩጦ ነው ረጅም ወደ 20-30 ሜትር ሩጦ ነው ለትሮሳርድ ኳሱን የሰጠው ማለት። እናም በዚህኛው ጨዋታ አርሰናል መፍትሄው ምንድነው? የቦርንማውዝ ጨዋታ ብዙ አድማጮች በጣም ተበሳጭታችሁ ይሆናል አይደል? አርሰናል 2-1 ስለተሸነፈ እንዲሁም ደግሞ ከሁሉም የሻምፒዮንስ ሊግ ከአራቱም ሴሚፋይናል ከደረሱ ቡድኖች በቋሚ አስተላለፍ የገባው ቡድን አርሰናል ስለሆነ ማለት ግን የኛው ጨዋታ ኤክስፐሪመንት ነበር ለፒኤስጂ ጨዋታ ማለት ነው። ምክንያቱም እያንዳንዱን የራይስን ፖዚሽን ተመልክታችሁት ከሆነ በቦርንማውዝ ጨዋታ ላይ እንደ 10 ቁጥርና 9 ቁጥር ነው የተጫወተው። አርሰናል ኳሱን ሲያጣው ብቻ ነበር ከፓርቲ ጎን የሚገኙ። በሁሉም አጋጣሚ የመጀመሪያው ቦክስ አታከር ተጫዋች ከአጥቂውም ትሮሳርድ ቀድሞም ቦክሱ የሚያጠቀው እሱ ነበር። ስለዚህ ምን ይሆናል ማለት አርሰናል ኳሱን በሚያገኘው ጊዜ የነሱ የፈለገ ፕሬሲንግ ቢኖራቸው ከዲፕ ፕሮግሬሲንግ ራን እንዲያደርግ ምቾት ይፈጠርለታል ማለት ማን ራይስ፣ ምክንያቱም ከጀርባ የሚተውን ስፔስ ፓርቲ ስለሚከላከልለት ማለት። ስለዚህ አንዴም ሁለቴ ሶስቴም ካረገው በአንድ አጋጣሚ እንደሚጥሳቸው በመጀመሪያው ጨዋታ ላይ መመልከት ይችላል ማለት ጥሷቸው እንደሚሄድ ማለት። እሱ ደግሞ ምን አይነት እድል ይሰጠናል? እሱ በግራ መስመር ውስጥ እንደዚህ አይነት ራኖችን ሲያደርግ ሳካ ብቻውን እንዲቆም ይደረጋል ማለት ነው። ወደ ግራ የሚያዘነብሩ የፒኤስጂ ተጫዋች ቁጥር እየጨመረ ይመጣል። ሳካ ከሜንዴዝ ጋር ብቻቸውን ይገናኛሉ። ብቻውን ሜንዴዝ ሳካን አይቋቋመውን ማለት ነው። የአርሰናል ሁለት ዊንግ ስራ ላይ ይውላል ማለት ነው። በደንብ ይሆናል። ይሄኛው ጨዋታ ደግሞ ምን ይፈጥራል? አርሰናል የሚፈልገውን የቆመው ኳስ በብዛት እንዲያመርት ጄኔሬት እንዲያደርግ ያደርጋል። አሁን በዛኛው ጨዋታ ላይ ብቸኛ አማራጭ አድርጎት የነበረው አርሰናል የቆመው ኳሶችን ለማጥቃት ነበር፣ ግን ደግሞ በቂ የቆሙ ኳሶችን ማግኘት አልቻለም ነበረ። ለዛ ነው ከጥልቅ እንኳን በረኛው ዴቪድ ራያ የቆሙ ኳሶችን ለአጥቂዎች ሲያሻማ የተመለከት ነው ማለት ነው። ይሄኛው ጨዋታ ግን ምን ይሆናል? በሁለቱም ዊንጎች አርሰናል ሲያጠቃ በጣም በቂ የቆሙ ኳሶች ጄኔሬት ያደርጋል። የቆሙ ኳሶችን ስናጠቃ ደግሞ እኛን ፍጹም ሊቆጣጠሩ እንደማይችል በመጀመሪያው ጨዋታ ተመልክተናል። በእነዚህ ምክንያቶች አርሰናል ሊያሸንፍ ይችላል። እናም የጨዋታው ቁልፍ ሰው ማን ነው ብላችሁ ከጠይቃችሁ ራይስ ነው የሚሆነው። ራይስ የዚህ ጨዋታ በጣም ወሳኙ ሲሆናል። የራይስ ፕሮግሬሲንግ ራኖች በጌም ውስጥ 10 ፕሮግሬሲንግ ራኖች 3 ከተሳካለት አርሰናል 2 ጎል ማስቆጠር ይችላል። እሱ ነግራችኋለሁ ማለት እና የጨዋታው በጣም ወሳኙ ሰው ራይስ ይሆናል በዚህኛው ጨዋታ ማለት ነውና ራይስን በደንብ እንጠብቀዋለን። ሁለተኛ ደግሞ ቦክስ ፕሬዘንስ የሚሆነው ግዙፉ ሜሪኖ ሌላኛው ሁለተኛው በጣም ወሳኝ ሰው ሆኖ ጨዋታው ላይ እንመለከተዋለን ማለት በጣም ወሳኝ ሰው ማለት ነው። እነሱ እንዳልኳችሁ ቦል ሪጌኒንግ ላይ በጣም ደካማ ናቸው፣ ኳስ መንጠቅ ላይ ማለት ነው። በየትኛውም አጋጣሚ ለ30 ደቂቃና ለ40 ደቂቃ አርሰናል ኳስ የሚቆጣጠር ከሆነ ጎል ማግኘቱ የሚቀር አይመስልም በደንብ ማለት ነው። እነሱ ኳስ መንጠቅ ላይ ምቾት የሚሰማቸው ቡድኖች ስላልሆኑ ማለት ነው። አርሰናል ኳሱ እንዳይዘው ነው ለማድረግ የሚሞክሩት። አርሰናል ግን አግሬሲቭ ይሆናል ተብሎ ይጠበቃል ማለት ነው። ታክቲካል ቪው ይሄን ይመስላል ለኔ ማለት ነው። በጨዋታው ዲፕ ታክቲካል ጉዳዮች ነው ለመነጋገር የሞከር ነው። ሐሳቦቻችሁን ደግሞ ብትጽፉልኝ በጣም ደስ ይለኛል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። እወዳችኋለሁ። መልካም ቀን